በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምናየው ሰኔ 12 በዓለ ቅዱስ ሚካኤል ሊቀ መላእክት ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታከብረዋለች። በዚህ ዕለት ምን ተደረገ የሚለውን ባጭሩ እናያለን። ቤተክርስቲያናችን በዚህ ዕለት ከምታከብራቸው አንዷ ቅድስት አፎምያ ናት። ቅድስት አፎምያ ሀገሯ ኪልቅያ ነው። ባለቤቷ ወይም ባሏ አስተራኒቆስ ይባላል። መስፍነ ኪልቅያ ነበረ። ታዲያ ታሞ ሞተ። ባሏ ከሞተ በኋላም ከሀብቷ ከንብረቷ እየሰጠች እየመጸወተች በጾም በጸሎት ተወስና ትኖር ነበር። ነገር ግን ሰይጣን ለምቀኝነት አያርፍምና ደግ መነኩሴ መስሎ አጋንንትን መነኮሳያት አስመስሎ መጥቶ ከደጅ ሆኖ አስጠራት። ቅድስት አፎምያም ከቤት ገብታችሁ በቅዱስ ሚካኤል ስዕል ፊት ጸልዩልኝ አለቻቸው። እኛማ ከነግ ጸልየናል፣ እንደው አንቺ ግን ይህ ሁሉ ጾም ጸሎት ምን ያደርግልሻል? ሲበዛ ያለ ጊዜ እንደሚገድል አታውቂምን? ሀብትሽን ሰጥተሽ መጨረስ ስለምንድን ነው? በዚያውም ላይ አንቺ ስትደክሚ የሚደግፍሽ ስታረጂ የሚጦርሽ ልጅ የለሽም። ሁለተኛ ማግባት ኃጢአት መሰለሽን? እነ አብርሃም እነ ዳዊት ከብዙ ሴቶች ብዙ ልጆች ወልደው የለምን? አሁንም ቤት ሰሪ ጎመን ዘሪ ልጅ ያስፈልግሻልና ባል አግቢ፣ እሺ በይኝ አላት። በዚህ ሰዓት ቅድስት አፎምያ እንዲህ አለች። ኦ አባ አስኬማ ከሰናይ ወቃል ከሰ እኩይ። አባ ቆብህ መልካም ነበረ፣ ንግግርህ ግን ክፉ ነው። አትጹሚ አትጸለይ ያልከ ጌታ ምጽዋተ አበድር መስዋዕት ብሎ የለምን? ሁለተኛ ባል አግቢ ማለት እስከምን አገኘኸው? አርጋብ እንኳን ባሎቻቸው ከሞቱባቸው ከሌላ ወንድ አያቀርቡም። ታዲያ ጥንቱን በንጽህና ሊኖር የተፈጠረ ሰው ሁለተኛ አላገባም ቢል ዕዳ ፍዳ ሊሆንበት ነውን? አለችው። ይህን ተናግራ ባሏ ታሞ ሳለ ያሰራላትን ስለ ሚካኤል አውጥታ ብታሳየው ሰኔ 12 ቀን መጥቼ ከተመካሽበት ከዚህ ስዕል ጋር አጠፋሻለሁ ብሏት እንደ ትቢያ በኖ ጠፋ። ያለውም አልቀረም። ሰኔ 12 ቀን በነግ ብርሃናዊ መልአክ መስሎ መጥቶ ጾም ጸሎትሽ፣ ስግደት ምጽዋትሽ አድርጎልሻል። ያ ስውት ሚካኤል በዚህ ዕለት ቅድመ እግዚአብሔር ይቆማልና መጥቼ አጠፋሻለሁ እንዳለሽ አውቄ ላድነሽ መጥቻለሁና ስገጂልኝ አላት። በዚህ ሰዓት ቅድስት አፎምያ አንተ ማነህ ብላ ጠየቀችው። እሱም መልሶ ሊቀ መላእክት ሚካኤል ነኝ አላት። እሷም የንጉሥ መልእክተኛ ያለ ማህተብ ይሄዳልን? በትረ መስቀልህ ወዴት አለ ብላ ጠየቀችው። ሰይጣንም መልሶ መስቀል አስይዞ መሳል ልማድ ነው እንጂ እኛ ሳንይዝም አላት። ቅድስት አፎምያ ለማንኛውም ቆየኝ ስዕሉን ላምጣልህ ብላ ዘወር ስትል አራያውን ለውጦ ደብረ ጽልመት መስሎ አነቃት። በዚህ ሰዓት ቅዱስ ሚካኤል እንደ ዓይን ጥቅሻ ፈጥኖ ደርሶ በንፋስ አውታር ቀጥቶ አምሎ ገዝቶ እመቀመቅ ጥሎታል። እሷንም ብፅዕት ሆይ ጾም ጸሎትሽ፣ ሰይድ ምጽዋትሽ ቅድመ እግዚአብሔር ደርሷልና እረፍትሽ ዛሬ ነው ብሏት አረገ። ቅድስት አፎምያም ከዚህ በኋላ ቤተ ክርስቲያን ሄዳ ስጋ ወደሙን ተቀብላ ጳጳሱን ካህናቱን ወደ ቤት ጠርታ ተመለሰች። ከተመለሰችም በኋላ ጳጳሱን በወርቅ ካህናቱን እንደየማዕረጋቸው በበርና በናስ መንበር አስቀምጣ አብልታ አጠጥታ ወርቅና ብሯን ለቤተ ክርስቲያን መስሪያና ለድሆች ምጽዋት ያደርገው ዘንድ ለጳጳሱ ሰጥታ በዚህ ዕለት አርፋለች። ስዕሉም ከቅፏ ወጥቶ በሮ ያለ አንዳች መስቀያ በቤተ መቅደሱ በር ተሰቅሎ ተገኝቷል። ኋላም አብቦ አፍርቶ በአበባው በፍሬው ህሙማንን የሚፈውስ ሆኗል። በዚህ ዕለት ተጨማሪ በዓል የምናከብረው ባህራን ይባላል። ቅዱስ ሚካኤል ሊቀ መላእክት ዘተፈነወ ባህራን ይላል። ሀገሩ እስክንድሪያ ነው። በዘመነ በጥሊሞስ ልጁ አክሉጥራ በግብፅ ዙሃል ከሚባል ኮከብ ስም ቤተ ጣዖት አሰርታ ሕዝቡ በየዓመቱ መስዋዕት እየሰዉ ተረፈ መስዋዕቱን እየተመገቡ እየዘፈኑ እያጨበጨቡ ያከብሩ ነበር። ሊቀ ጳጳሳቱ በዚህ ሰዓት ሊቀ ጳጳሱ ለእስክንድሮስ ነው። ንጉሱም ቆስጠንጢኖስ ነበር። ታዲያ ቆስጠንጢኖስ ንጉሥ አብያተ ጣዖታት የታጸዋ አብያተ ክርስቲያናት የትራዋ ብሎ ካወጀ በኋላ አፍርሶ ከቦታው ላይ ቤተ ክርስቲያን ሰርቶ ታቦተ ሚካኤልን አግብቶ የጣዖቱን በዓል ተዉ፣ ይህን አክብሩ ብሎ በየዓመቱ በዚህ ቀን በዓል እንዲሆን ስርዓት ሰራላቸው። ይህንንም በዓል ከሚያከብሩ ምዕመናን አንዱ የዚህ የባህራን አባት ነበር። ነገር ግን
ተጸንሶ ሳለ አባቱ ሞተ። በተወለደ ጊዜ መላእክት ቅዱስ ሚካኤል፣ ቅዱስ ገብርኤል ከቤቷ ገብተው ሕፃኑን ባርከው ይህ ሕፃን የዚህን ባለጸጋ ሀብት ይወርሳል ሲሏት ባለጸጋው ጎረቤት ሰማ። ነገሩን ከልቡ ሲያወጣ ሲያወርድ ኖሮ ሕፃኑ 10 ዓመት ሲሆነው እናቱ ቀዳ የምታለብሰው ቆርሳ የምታጎርሰው አጥታ ስትቸገር ለእርሷ 20 ወቄት ሰጥቶ ሕፃኑን ላሳድገው ብሎ ከቤቱ ወሰደው። ነገር ግን ወዲያውኑ በሳጥን ከቶ ከባህር ጣለው። ማዕበል እየገፋ ወስዶ ከወደቡ አደረሰው። አንድ በግ ጠባቂ አግኝቶ ወርቅ መስሎት ከቤቱ ወስዶ ቢከፍተው መልካም ብላቴና ሆኖ አገኘ። ልጅ ይሻ ነበርና ደስ አለው። ከበላው እያበላ ከጠጣው እያጠጣ አሳደገው። ከብዙ ዓመታት በኋላ ያ ከባህር የጣለው ባለጸጋ ለንግድ ሲሄድ መሽቶበት ከእነርሱ ቤት አደረ። ሰውየውም ባህራን እያለ ሲጠራው ሰምቶ ባህራን ማለት ምን ማለት ነው አለው። ሰውየውም ከባህር የተገኘ ማለት ነው አለው። መቼ አገኘኸው አለው። ጊዜውን ጠቅሶ ሲነግረው ለካስ አልሞተምና አለ። ሲነጋ ከቤቴ የረሳሁት አለና የድካሙን ዋጋ ላንተ ሰጥሃለሁ፣ ልጅህን ልላከው አለው። ሰውየውም እሺ ብሎ ፈቃደኛ ሆነ። ነጋዴውም እንደደረሰ ግደሉት ብሎ ጽፎ አትሞ መልእክት ነግሮ ስንቁን አስይዞ ወሰአሞ በጉህሉት ከመ ይሁዳ ይላል። እንደ ይሁዳ በሽንገላ ስሞ ሰደደው። ባህራንም ትእዛዙን ተቀብሎ 9 ቀን ተጉዞ የ1 ቀን ጎዳና ሲቀረው ቅዱስ ሚካኤል በአምሳለ ሊቀ ሐራ በፈረስ ተቀምጦ መላእክትን እንደ ሰራዊት አስከትሎ ከመንገድ ቆየው። በዚህ ሰዓት አንተ ጎበዝ ወዴት ትሄዳለህ ብሎ ጠየቀው። ባህራንም እንዲህ ካለ ቦታ መልእክት ላደርስ ተልኬ እሄዳለሁ አለው። ቅዱስ ሚካኤልም እስኪ መልእክቱን አሳየኝ አለው። ባህራንም ጌታዬ ለማንም አታሳይ ብሎኛልና አይሆንም አለ። ቅዱስ ሚካኤልም መልሶ ያም ባይሆን እንደተጠቀለለ አሳየኝ አለው። ባህራንም አሳየው። በዚህ ሰዓት ወመላክሰ ነፋ ውእተ ክርታሰ ወደ ምሰሰ ኩሎ ዘጽሑፍ ውስተ ውእቱ ክርታስ ይላል። ቅዱስ ሚካኤል እፍ ቢልበት የሞቱን ትእዛዝ አጥፍቶ የሕይወት ትእዛዝ ጽፎበታል። ያን ይዞ ሄዶ ለቤቱ ሹም ሰጠው። ቢገልጸው ልጄን ዳሩለት፣ ሀብት ንብረቴን አውርሱት፣ ባሮቼ ይገዙለት የሚል አነበበ። በዚህ ሰዓት ጌታው ማህተም ታትሞበታልና እንዲሁ አደረገለት። ከብዙ ጊዜ በኋላ ባለጸጋው ከንግድ ሲመለስ የዘፈን ጨዋታ ወይም ጫጫታ ድምፅ ሰምቶ ብላቴናውን አግኝቶ ይህ ሁሉ ዘፈን ጨዋታ ምን ተገኝቷል አለው። በዚህ ሰዓት ብላቴናውም የላከው ሰው ልጅህን አግብቶ ሀብትህን ወርሶ ይኸው 40 ቀን ሙሉ ይዘፈናል አሉ። በዚህ ሰዓት ባለጸጋው ደንግጦ ከፈረሱ ወድቆ ሞቷል። ባህራንም ይህ ሁሉ በቅዱስ ሚካኤል ተራዳይነት የተደረገለት መሆኑን በራእይ ተረድቶ አምኖ ማዕርገ ቅስና ተቀብሎ ቤተ ክርስቲያን አሳንጾ ሲያገለግለው ኖሯል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ አምላክ ምክንያተ ድኂን ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። የቅዱስ ሚካኤል ጠባቂነት ተራዳይነት አይለየን። አሜን።